ከአንድ ቤት ሁለት አይነት ሴት አይከብድም? ቢያንስ እኮ አንደኛዋ ስነ ስርዓት ያላት ብትሆን ኖሮ ጥሩ ነበረ። ሁለቱም አንድ አይነት ናቸው። እንግዲህ አቤልና አብርሃም ደግሞ አንድ ቤት ውስጥ ነው የገቡት። የቀበት ቤት ውስጥ ስነ ስርዓት የሌላቸው ቤተሰብ የሌላቸው ስነ ስርዓት የሌለው ቤተሰብ የአሳዳጊ ያጠፋ አሳዳጊ ያበላሸ ነው ምንድን ነው የሚባለው? በእናታቸው እና እሷም ደግሞ የትም አልሄድብም እኔ ያንተው ነኝ አቤልዬ እኔ ጠንበለል እኔ ፍቅር ብላለች። ይሄ ጫታም የምን ጠንበለለው ማለት ነው ይሄ ጆአናም የሆነ ሰውዬ የትም ብር የተሰጠው ቦታ ሁሉ ሄዶ የሚቀበል ቆሻሻ ሰው ካጂ ነው። እሺ አቤል የትም አልሄድብም ትላለች። እንዴ ደግሞ የት ትሄጂበታለሽ? ራስሻለን እንደ ፈለገሽ የመጣሽለት። ስለዚህ የትም ልትሄጂ አትችይም። እውነት ነው እኔ ያንተው ነኝ ብለሻል። አንቺ ነሽ መጥተሽ ልክ እንደ ሄርሜላ ቂጥ ስሩ እያልሽ ያለሽው። ስለዚህ የትም ልትሄጂ አትችይም። መሄጃም የለሽም። መጀመሪያ ተጠርተሽ ስላልመጣሽ ወይ ትሄጃለሽ። ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። እንግዲህ የሄርሜላ ቢጤ ማለት ነው የሄርሜላ ቤቴ ከአንድ ቤት ሁለት ቆሻሻ ሴት ሴት አሰዳቢዎች ማለት ነው። እና ኤርሜላም እንደዚሁ ነበር የእሱ ፎቶ እየለጠፈች እንደዚህ የመጣቸው እና አሁን ደግሞ የእሷን ፓርቲ የእሷን አዘፋፈን ማለት ነው እየዘፈነችለት ያለው ማለት ነው። ቂጧን እያገለባበጠች ያገለባበጣትና ማለት ነው። እና ለነገሩ እናንተ አብራችሁ ትሄዳላችሁ። አንቺም ልጅ አለሽ ተብሏል። የአንቺ ውርደትም እስከሚጋለጥ ድረስ እንጠብቃለን። የሄርሜላ ውርደትም በቅርቡ ይጋለጣል። በተለይ ደግሞ አንቺ ልጅ አቅፈሽ ተነስተሽ ራስሽ ነሽ ልጅ አለኝ ብለሽ የተናገርሽው። ስለዚህ በቅርቡ የአንቺ ልጅ ይመጣል። የሄርሜላ ልጅም ትመጣለች። ከዛ ሁሉም ነገር ይበጠበጣል፣ ሁሉም ነገር ይቀየራል። ውትዬ ሰላም ታገኛለች። እናንተ ደግሞ ሰላማችሁን ታጣላችሁ። ምን አለችኝ በሉ። ምክንያቱም የሰው ቆሻሾች ስለሆናችሁ እናንተ። በተለይ ደግሞ ይሄ ሽንታ ሲያስጠላ። ባለፈው ላይቭ ላይ ያወራውን ትላንት ነው የሰማሁት። ይሄ ልክስክስ ምን ይመስላል በእናታችሁ?